አዎ በጣም ስለተጨነቅኩ ነው ዶክተር ስለሰማው ስላገኘው ደስ ብሎኛል yes አዎ ዶክተር የኔ ከዛሬ 3 አመት በፊት ድንገት ስኳርም ግፊትም በአንድ ጊዜ መጣብኝ ያው ኪሎዬም ብዙ ነው ዶክተር ቆይ እንጂ ዲና በድንገት የሚመጣ ስኳር በድንገት የሚመጣ ግፊት essential hypertension ነው ያወራን ያለ ነው የለም እሺ ቆይ አንድ ነገር ልንገርሽ እሺ ድስት ጣልሽ አዎ እመኚኝ እስከዛሬ ብዙ ድስት ጥለሻል ልክ ነው ድስቷ መጀመሪያ ምን እንደምትሆነው ትጥዳለች መጀመሪያ ትግላለች እውነት ነው እየጋለች ነው ውሃ እየሞቀ ነው እውነት ነው ከዚያስ እንተከተካለ አዎ ከዚያስ ይገነፍላል ልክ ነው ሰው ልክ እንደ ተጣደ ድስት ራስሽን አስቢና መጀመሪያ ትንሽ ቦርጭ እየወፈርሽ መጣሽ አንቺ አታቂም እየወፈርሽ ያን ምግብ እየበላሽ እንጀራ በወጥሽን እየበላሽ ፍርፍርሽን እየደበደብሽ እየቀጠቀሽ ሲገኝም ለስላሳም እየጠጣሽ ሲገኝም ዳቦም እየበላሽ አትንቀሳቀሽም ቁጭ ባልሽበት ከተከተሽው እንግዲህ እውነት ለስንት ዓመት ነው የቀጠቀጥሽው ዶክተር እኔ እንዳልከው ኪሎዬ ወፍራም ነኝ ቦርጭ አለኝ እድሜሽን ያልኩት ለስንት ዓመት ነው የደበደብነው እድሜ 42 ነው እንግዲህ ላለፉት 40 ዓመታት ስደበድብኝ ነው ይወርሻል አይደል ከጡት በኋላ እንግዲህ 40 ዓመት እንበለውና ላለፉት 40 ዓመታት ያንኑ ምግብ ነው የበላሽው ልጅም ሆነሽ እንጀራ ሲያጎርሱሽ የነበረው እስከዚህ ሰዓትም ምናልባት ያንኑ ምግብ እየበላሽ ነው ቆየሽው የድስቷን አትርሺ ኦኬ እየወፈርሽ ድስቷ እየጋለች እየፈላች እየተንተከተከች መጨረሻ ምንድን ነው የሚሆነው ይገነፍላል አይደል እንዴ ገንፍል ይላል ያ መገንፈል ስኳር ነው ያ መገንፈል ግፊት ነው እሺ ዶክተር አሁን ገባሽ አይደል እንደሱ እንጂ በድንገት የመጣ ስኳር በድንገት የመጣ ግፊት የለም ያው አንቺ በድንገት ነው ያወቅሽው እውነት ነው የኛ አላማ እኔ አሁን በየቀኑ የምጨኸው በድንገት ግፊቱን የሚያክሰው እንዳኖር ነው በድንገት ስኳሩን እንዲያቅ ሰዎች እንዳያቁ ነው ምክንያቱም ልክ መጀመሪያውኑ በ30 ዓመት አካባቢ ላይ ወገቡ ላይ ሱሪውን ያዝ ያደረገው ሰው አሃ ይሄንን ችላ ካልኩ ምን ይሆናል ነገ ግፊት ይገለኛል ነገ ስኳር ይገለኛልና ወዲያው አመጋገቡንና አኗኗሩን ላይፍ ስታይሉ ይቀይራል ከዚያ ራሱን ይታደጋል ለዚያ ነው በየቀኑ እንግዲህ እየመጣን እናወራውና ሶ እድሜሽ 42 ነው አዎ ዶክተር ሁለት ነው አረ ዶክተር ኪሎዬ በጣም የሚያስፈራ ነው ትደነግጣለህ አልደነግጥም ለምጃለ ኪሎዬ ዶክተር ይውል 115 ነበር ግድ የለሽም ከትላንት አርብለት አይ ቲንክ አርብለት ይመስለኛል 165 ኪሎ ግራም ኢትዮጵያዊ መጥቷል ቢሮዬ በስማ አየሽ ይሄ ስለማያሁን በቃ ግድ የለሽም ያንቺ ምን አላት ምን አለ ፈራው እንደው በቃ በጣም እንደው ወጣለ ግዴ ነው እየፈራው ብታይ ለምር ነው አሁን አዳፕት አድርገናል አው ግን ዶክተር አንድ ነገር ምን አለ መሰለ በየጊዜ ይሄ ነገር ከመምጣቱ በፊትም ራሴን ሲያመኝ ቶሎ ብዬ ሄጄ ስኳሬንም ግፊቴንም ሁሉ ነገር ቼክ አደርጋለሁ ኖርማል ነው ይሉሻል አይደል ኖርማል ነው በኋላ ላይ እኔ ደግሞ ኖርማሉን ነው ሲባል እጭ ብዬ ተውኩትና በአጋጣሚ ዝም ብዬ ሲሄድ ስኳር አለ ግፊት አለ ዶክተሬ በቃ ወዲያውኑ ዶክተር ያስኩኝ መድኃኒት መውሰድ አለብሽ አለኝ መድኃኒቱን እየወሰድኩኝ የግፊቱን አቆሚያል የስኳሩንም እያየን እናቆመዋለን አለኝ እንግዲህ አሁን 3 አመት ሆኖኛል ከ125 ከፍ ብሎ አያቅም ምኑ ስኳሪ መድኃኒት እየወሰድሽ ነው መድኃኒት እየወሰድኩ ነው ከ125 ከፍ አይልም ሲጀመር በተፈጥሮ ከተፈጠርኩኝ እንደው በቃ ራሴን ካወቅኩ ጀምሮ ስኳር የሚባል ነገር አልጠቀምም አልወድም ዶክተር ማር አልወድም ይብሲያል እንጀራስ
በቃ እንጀራ ካልበላው ደግሞ አይኔ አይገለጥም። ቆያ ይኸውልሻ እኔ አሁን እንደዚህ ማውራይ ሰው እንደዚህ ቦርጬ ምናምን ከፍ ምናምን ብሎ ያሰገረኝ ጊዜ ቦርጫም ነበርኩ በፊት ሻይ ላይ ቡና ላይ ስኳር መጨመር ነበር ያቆምኩት። ለስላሳ ነበር ለረጅም ጊዜ ያቆምኩት። ያልገባኝ ነገር አፌ ላይ ሳኝከው እንጀራ የነበረ ነገር ሰውነቴ ውስጥ ከገባ ስኳር እንደሚሆን ቶሎ አልገባኝም ነበር። ልክ ነው ዶክተር ገብቶሻል? አሁን ላስኩሽና በሽታሽ ስኳር አልነበረም በሽታሽ ግፊቱ አልነበረም ነው እያልኩሽ ያለው። ቁመቴ ስንት ነው? ቁመቴ ሜትር ከ60 ነኝ። ሜትር ከ60 ኪሎሽ መሆን የነበረበት 55 ኪሎ አካባቢ ነው። ልክ ነው ዶክተር 60 ኪሎ ፋት ሰውነትሽ ላይ ተሸክመሻል እኮ። ይኸውልሽ ቆይ 60 ኪሎ አይንሽን ጨፍኝና ግማሽ ኪሎ 100 ኪሎ አለ አይደል? የ100 ኪሎ ከግማሽ ከፍ ያለ 50 ኪሎ ነው አይደል? 50 ኪሎ ያንቺ ከዛም ከፍ ያለ 60 ኪሎ የረጋ ቅቤ አስቢ፣ ሞራ አስቢ፣ ጾም አስቢ። ያንን ነው ተሸክመሽ እየዞርሽ ያለሽው። ዶክተር ብታይ ልምጥዋልካ ቆይ ስሚኝ በደንብ ይኸውልሽ ስኳርሽ ኖርማል እንኳን ቢሆን ግፊትሽን እንኳን በመድኃኒት ስኳርሽን በመድኃኒት ኖርማል እንኳን ብታደርጊ ይሄ 60 ኪሎ ያልኩሽ ፋት ስኳር የሚያመጣውን ግፊት የሚያመጣውን እነ ስትሮክ ሲባል ሰምተሻል? ሀርት አታክ ልብ በሽታ ሲባል ሰምተሻል? ያመጣል በቃ። ስለዚህ ደህና ነው ስኳሬ ግፊት ደህና ነው። እባክሽን ይሄንን ቃላት አትርገሚ። እንዴት አርገት ነው 60 ኪሎ ጡንቻ እኮ አይደለም ያለሽ አንቺ ሴት 60 ኪሎ ለየትኛው ነገር እርጅና ግርጅፍና ለብዙዎቹ ካንሰሮች ሊያጋልጥ የሚችል ገዳይ ፋት ተሸክመሽ ነው ይዞርሽ ያለሽ። ከዚህ በኋላ የምናወራው ነገር እንዴት አርገሽ ነው 60 ኪሎ ፋት። አንድ ሰው ባለፈው በኮሜንት ላይ ምንድነው አንተ ሰዎችን ታስፈራራለህ ይሄ ሁሉ በሽታ ስም እየዘረዘርክ አለኝ። እኔ እኮ አላማዬ ሰዎችን ማንቃት እኮ ነው። ሰዎች ዛሬ ያሉበትን ያሳዩኝ፣ እኔ የዛሬ አመት የዛሬ 10 አመት 20 አመት ነጋቸውን አሳያቸዋለሁ። ነጋቸውን ሳሳያቸው ሁለት ነገ መንገዳቸውን ነው ማሳያቸው። አንደኛው እያረጉ ያሉትን ነገር ካልቀየሩ የሚጠብቃቸውን ነጋቸውን አሳያቸዋለሁ። ከነገርኳቸው በኋላ ደግሞ አመጋገባቸውን ቀይረው ጠግበው እየበሉ ሳይራቡ የምግቡን አይነት ብቻ ቀይሬላቸው የምግቡን ሲቀይርላቸው ከውስጣቸው ጤንነት ስለሚሰማቸው ራሳቸው ወጥቶ ይንቀሳቀሳሉና ስፖርት ሰራሉና ሌላኛውን ነጋቸውን ደግሞ ማሳየት ነው። ምርጫቸውን እነሱ ይመርጣሉ። እኔ ግን ቁልጭ አድርጌ ዙም አድርጌ ነጋቸውን እነሱ ስለማያውቁት ነው ይሄን ነገር የሚያደርጉት ብዬ ስለማስብ የኔ ስራ ነጋቸውን ማሳየት ነውና እስካሁን የዘረዘርኩልሽን ስለ ስትሮክ አውርቼና ደንግጠሽ ከሆነ እርሺ አልደነግጥም። ስለ ልብ በሽታ አውርቼሻለሁ ደንግጠሽ ከሆነ እርሺና ሁለተኛውን ነገሽ የምትመርጪ ከሆነ ኮሜንት ላይ ትሰሚያለሽ። ነገሽ ሌላ ነው የሚሆነው። ኦኬ ኮሜንት ላይ አሁን እዚህ ጋር የምታዩ ሰዎች ብዙዎቹ የተለወጡ ናቸውና እመኚኝ ያንቺም ነገር እንደነሱ ይቀየራል ብዬ አስባለሁ። አሁን ዶክተር ያንተን ማየት ከጀመርኩ 15 ቀን ሆነኝ። ስሞክር ስላላገኘው ምን ወሰንኩኝ። አሁን ከ15 ቀን ሳይ አንተን ካየው ጀምሮ በቀን አንዴ ነው የምበላው። 11 ሰዓት ላይ ብሮኮሊ ምናምን እበላለሁ። ከኔ በፊት የገባች ሴት እንዳለችክ ላሳጥርብክ አንተም ደከምክ ከኛ ጋር ልክ እንደሷን አይነት ስሜት ተሰምቶኛል። ወጣለው እንደ ልቤ ቀልል ብሎኛል። ሰውነቴ በጣም ይታዘዛል። እንጀራ ግን በአፌ ሌላ ሰው ሲናገር ከሰማው እንጀራ 1 ወሬ ነው አቁሜ አሁን ኪሎዬ 109 ኪሎ ነው። yes okay እንጀራ ዳቦ ምናምን የሚባል ነገር ነክቼ አላቀም። ልክ 2 ሊትር ውሃ ጠጣና ልክ 11 ሰዓት ሻርፕ 11 ሰዓት ሲሆን
ጥቅል ጎመን፣ ካሮት፣ ብሮኮሊ፣ ድፍን ምስር፣ ባቄላ ምናምን ያለውን እበላለሁ። ማታ ላይ የሆነች ነገር ከዛች ያስቀረኋትን ጉርስና ያችን አንዷን መድኃኒት በነገራችን ላይ ዶክተሬ ወደ ውጭ ሄዶ ነው እንጂ መድኃኒቱንም ታቆሚዋለሽ እያለኝ ነበረ። አሁን ምን ሆነ? በቃ ዶክተር እንደ ልቤ እወጣለሁ፣ እንደ ልቤ እገባለሁ፣ አልተኛም፣ ስሰራ ነው የምውለው። በተለይ ደግሞ አንተን ካገኘው እግዚአብሔር ለምድሪቷ አንተን አምጥቶልናል። እግዚአብሔር እድሜና ጤና ይስጥክ። yes አሜን። አሁን አንተን ማግኘት የፈለኩት ዶክተርዬ በዚሁ ቀጥይ ካልከኝ በዚሁ ልቀጥል። እኔ ቢሮህም ለመምጣት ፍቃደኛ ነኝ። ቢሮህም መጥቼ በአካል አላገኘ ፈልጋለሁ። በዚሁ ቀጥይ ካልከኝ በዚሁ ልቀጥል። አይሆንም አንቺ ይሄንን ቁርስ ይሄን ቢ ምሳም ይሄን ቢ የምትለኝን ጊዜህንም አልሻማብክ አላድክምህም። ለሌላም ሰው እድሉን ልስጥና አንተ የምትለኝን እንድትለኝ ነው የምፈልገው ዶክተር ዲና። እኔ ራሴ አልተጣደፍኩም። በእርግጥ ረጅም ሰዓት ቆይቻለሁ ላይቭ ላይ ላይቭ የገቡ ሰዎችን በገባኝ ልክ ምንም ሳላጎድል ላስረዳ ሞክራለሁ። እኔ ጋር መምጣት አለመምጣት የእናንተ ዲሲሽን የእናንተ ምርጫ ነውና አትጨነቁ። ሁልጊዜ ላይቭ ላይ እዚህ መመጣው ቢያንስ አንድ ሰው ለምን መሰለሽ ወደ 150 ምናምን ቪዲዮዎች ናላል ዩቲዩብ ላይ። የሚገርምሽ ነገር እርግጠኛ ነኝ አንዱንም ቪዲዮ ቁጭ ብለሽ አልጨረስሽም እንጂ ቁጭ ብለሽ ጨምረሽ ጨርሰሽ ቢሆን ኖሮ ባቄላና ምስር ባልበላሽ ነበር። አልጨረስኩም። ማለስ ገብቶብኝ ነበር። ይሰማሻል አሁን? አዎ እየሰማሁ ነው ዶክተር። አልጨረስሽም ነው የምልሽ። አንድ ቪዲዮ አይነቱን ተፍነሽ ከነዚያ 150 ቪዲዮዎች ውስጥ አንዱን እንኳን ሰምተሽ ቢሆን ኖሮ ባቄላና ምስር ባልበላሽ ነበር። ኤኒዌይ ግድ የለሽም እናግዝሻለን። ኮሜንት ማንበብ ትችያለሽ? እያነበብሽ ነው? አዎ እያነበብኩ ነው። እስቲ እንግዲህ ወደ 6 ኪሎ ቀንሰሻል። ሰውነትሽ እየቀለለሽ ነው። በዚያ ምንም ጥያቄ የለውም። ሁላችንም ደስተኛ ነን። ግን ትልቁ ነገር ነው ጠቃሚ ነገርና ይሰማል አሁን? አዎ እየሰማሁህ ነው ዶክተር። እስቲ አቀናነስሽ ጤናንማ ነው አይደለም? ቆንጆ ከሆነ የስ ይሉሻል፣ ትክክል ካልሆነ ኤክስ ይሰጡሻል። ሮንግ እያሉና ትንሽ ኮሜንት አንብቢ። እሺ ወርኒንግ ምናምን ይለኛል። አዎ ይሰማሻል? አዎ ይሰማል። ኖ ያው ቅርም የሚላቸው አሉ። ኖ ትክክል አይደለሽም እያሉሽ ነው። አየሽ አይደለም? ምክንያቱም ጸብሽ እኮ ሚዛን ላይ ካለው ኪሎ ላይ እኮ አይደለም ጸብሽ ከ60 ኪሎ ቅድም ያልኩሽ ጮማ ጋር ነው። ከ60 ኪሎ ፋት ጋር ነው። እሺ ጸብሽ ገባሽ? ሰውነትሽን እንደ ሁለት አድርገሽ አስቢ። ሁለት ሰውነት ያለሽ፣ አንደኛው ማትፈልጊው ቅድም እንዳልኩሽ ለብዙ በሽታዎች የሚያስረጅሽ የሚያስገረጅፍሽና የብዙ በሽታዎች መፈልፈያ የሆነ ስንት ኪሎ ፋት? 60 ኪሎ ፋት ያሽ። ከዛ ውጪ ያለው ደግሞ 55 ኪሎ ፋት፣ 55 ኪሎ ያንቺ ሰውነት ነው። ያንቺ ሰውነት ጡንቻሽን፣ አጥንትሽን፣ ሌላውን ኦርጋን ጠቅላላ ሰውነትሽ የትኛው ነው? 55 ኪሎ ነው። የትኛውን ነው መንከባከብ የምትፈልጊው? 55ቱን። አንቺ እሱ ነሻ። ያንቺ ሰውነት እኮ ስለዚህ ቅድም የበላሻቸው ምግቦች ነገርሽን ምግቦች ድፍን ምስሩን ባቄላውም በእርግጥ ይሻላሉ። ከበፊት ከበትበዩ እንጀራ በወጥ ይሻላሉ። ቢሆንም ስቲል 60 ኪሎ ፋት ላይ ሞር ፋትሽን ይጨምራሉ። ኦኬ። ስለዚህ ከነገ ጀምሮ እንቁላል ለምሳሌ ነገ አይደለም ባይዜ አሁን ጊዜ ያለሽ ከዛሬ ጀምሮ እንቁላል አስኳል እያወጣሽ የነጩን የእንቁላል ፓርት አሳ፣ ስጋ ጮማ አይደለው ስጋ ለምን ነው ጮማ አይደለው? ጮማ ያለው ጮማ ወዴት ነው የሚሄደው? ፋትሽ ላይ ተጨማሪ ፋት ላለመስጠት ቀይ የሆነ ስጋ፣ ዶሮ ስጋ
ቆዳውን ታነሻለሽ ለምን ቆዳውን የምታነሺው ፋቱ ያለው ቆዳ ላይ ነው ያለው አሁን በደንብ ገብቶሻል እንቁላል ከሆነ አስኳል ለምታወጪው አስኳሉ 60 ኪሎ ላይ yes 60 ኪሎ እንግዲህ አስቢ 60 ኪሎ ፋት ተጨማሪ ፋት ላለመስጠት ነው ሰውነትሽ ላይ አሁን በደንብ ገብቶሻል ገብቶኛል ዶክተር 60 ኪሎ ይኸውልሽ 60 ኪሎ ፋት ስንት አስኳል ይመስልሻል አላውቅም ዶክተር ቆይ ካልኩሌት አድርግልሽ እኔ አንድ አስኳል 6 ግራም አለው አንድ አስኳል 6 ግራም አለው 60 ኪሎ ማለት ደግሞ 60000 ግራም ነው 60000 ለ6 ስታካፊ 10000 አስኳል ተሸክመሽ እኮ ይዞርሽ ነው አንቺ በዶሮ አስኳል በደንብ እኮ እንድታይሽ ብዬ ነው ዙም ማድረግልሽ 10000 የእንቁላል አስኳል የሚያክል ፋት ተሸክመሻል አሁን 5 አስኳል ብትበይ ይሄው ጨመርሽ ማለት ነው 10000 ሲደመር 5 አስኳል ጨመርሽ ማለት ነው አሁን በደንብ እየገባሽ ነው አይደል እየገባኝ ነው ፋት ከምግብሽ ውስጥ ያለውን ፋት ገድቢ ቅድም እንዳልኩሽ ጮማ አይበዛ ምግብ ስታበሲም ዘይቱን ምን እንደምታደርጊው ትንሽዬ ቀባቀባ የምታደርጊው ባዶ አይደለም ባዶ አይደለም በቀባቀባ አርገሽ ስሪ ይሄን ካደረግሽ ታግበሽ ጧት ላይ አሁን ያልኩሽን ምግቦች ከበቂ አትክልት ጋር ከጎን ያለውን አትክልት ብሮኮሊ ያልሽውን በርከት አርጊ ሁለተኛ ምግብሽም ላይ እነዛኑ ምግቦች ከነዛ ቅድም ረጪ ካልኩሽ ምግቦች በርከት አርገሽ ታግበሽ ቢ ከጎን አትክልት አርጊ እመኚኝ ህይወትሽ አንድ አይሆንም ከጊዜ በኋላ አመሰግናለሁ ዶክተር ቦለቄ ጥሩ ነው ዶክተር ቦለቄ አልደረስም እዛ ቅድም እኮ አልኩሽ እነ ቦለቄ እነ ምስር እና አተር እዛ ደረጃ አልደረስሽም አሁን ከጊዜ በኋላ ለውጥሽ እየታየ እንግዲህ ለውጥሽን እያየን ጆይን ስታደርጊ አንድ መድኃኒቶችሽን ባይዘይ ቶሎ ታይቶ ስኳር ተስተካክሎ ከሆነ ግፊት ተስተካክሎ ከሆነ መድኃኒቶችሽን ቶሎ ማቆም ይጠይቃል እሱንም ከሐኪምሽ ጋር ተነጋገሪ በግል ደግሞ እኛ ማገዝ ካለብን እንዴት አድርገን መድኃኒቱን ታቆሚ እንደምትችይ ጋይድ እናደርግሻለን ያልኩሽን አትርሺ አሁን ባቄላ ድፍን ምስር አተር ያልሽው ላንቺ አይደለም አሁን እዛ ጋር አልደረስሽም አንቺ እሺ ዶክተር በርቺ ዲና እሺ አመሰግናለሁ ዶክተር yes እሺ መልካም ቀን እግዚአብሔር ይስጥልን